መጣሽ። እንኳን ደህና ቆየሽን። ደግሞ በጣም አምሮብሻል። በጣም ነው የማመሰግነው የኔ ቆንጆ። አመሰግናለሁ። ጉማ አዋርድ እንዴት ታይዋለሽ? ጉማ አዋርድ ሁልጊዜ በየዓመቱ በጉጉት የምንጠብቀው የኛ የባለሙያዎች ትልቅ ቀን ነው እና በጣም ነው ደስ የሚለው። ዛሬም እንግዲህ እንደተለመደው ደስ የሚል ነገር እናያለን ብለን የመጣን። እስኪ ማን ያሸንፋል ብለሽ ትጠብቂያለሽ? ለእኔ እጩዎቹ ሁሉ አሸናፊ ናቸው። እጩ የተደረጉ በሙሉ ግዴታ ግን ያው አንድ መለየት ስላለብን አንድ እንለያለን እንጂ መታጨቱ ራሱ ማሸነፍ ነው ለእኔ። እዚህ ከውድድሩ ምን ትጠብቂያለሽ? ከውድድሩ እንግዲህ ትክክለኛ አንደኛ የሚወጣውን ሰው የሚመርጥልን ከሆነ እሱን እንጠብቃለሁ። እሺ፣ በጣም አመሰግናለሁ ሌላ ቴንኪው። እኔም ወዳቸዋለሁ። እንኳን ደህና መጣሽ ሜላት። እንኳን ደህና ቆያችሁ። እንግዲህ ከጉማ አዋርድ ምን ትጠብቂያለሽ? እስከ ዛሬ አልመጣሁም፣ የመጀመሪያ ነውና ምን እንደሚካሄድ ለማየት ጓጉቻለሁ። የሚሸለሙትን ባለሙያዎች ግን በጣም ብዙ ባለሙያዎች ጎበዝ ባለሙያዎች ስላሉ ምንና ማንዱን ለማየት ጓጉቻለሁ። ስለዚህ ማን ያሸንፋል ብለሽ ትጠብቂያለሽ? እስኪ በራስሽ። ሁሉም ጎበዞች ናቸው። ስለዚህ ከባድ የሚሆን ይመስለኛል ውድድሩ ብዙ ጎበዞች ስላሉ እስቲ እናየዋለን። እንግዲህ ቀጣይ ደግሞ አንቺ ታጭተሽ እንደምታሸንፊ ተስፋ እናደርጋለን። እስቲ እናያለን። እሺ፣ አመሰግናለሁ። እንኳን ደህና መጡ። እንኳን ደህና ቆየሽኝ። እስኪ ራስዎን አስተዋውቁልኝ። ንጉሱ ሙሉጌታ እባላለሁ። ሙሉጌታ ምንድን ነው? እንግዲህ አርቲስት እና ደራሲ እና ፕሮዲውሰር ነኝ። በአሁኑ ሰዓት ፊልሞቼንም በራሴ ፕሮዲውስ ማድረግ ነኝ እና መድረሻ የተባለ ፊልም ሳምንቱ ነው ከተመረቀ። እንግዲህ ለእይታ እያቀረብ ነው ያለነው ይመስላል እና ዛሬ ደግሞ ጉማ ተጋብዘን ነው የመጣ ነው። እንግዲህ እኛም የምንታጭ ይመስለናል። ለጉማም ለአዋርድም የምንሸለም አይነት ነገር ነው መስሎ የሚታየኝ። እንግዲህ ሰው የሰራውን ነገር መቼም ሞቅ ነው የሚያደርገው ታውቂያለሽ፣ ኦዲየንስ እስኪመሰክርልን ድረስ እና እንግዲህ ዛሬ ለዚህ በዓል ነው የመጣሁት ወደዚህ። እሺ፣ ከጉማ አዋርድ ምን ትጠብቃለህ? ያው ማበረታታት እንደኛ አይነቶቹን ጥሩ ጥሩ ፊልም ይዘን እንድንመጣ ጥሩ ነገር ያደርጋል ብዬ አስባለሁ። ደግሞ ጥሩ ነው፣ ያበረታታል። እኔ 3 ጊዜ ነው ምናምን እንትን ብያለሁኝ። በአንደኛው ፊልሜም ጉማ አዋርድ ታጭቻለሁኝ በጥሩ ሁኔታ። ተስፋዬ በጣም እየለመለመ ነው እውነት። ጉማ አዋርድን የዘንድሮ ማን ያሸንፋል ብለው ይጠብቃሉ? እንግዲህ የታወቀው ሎተሪ ነው የሚመስለኝ። እንግዲህ ባለድል እየጠበቀ ነው ያለው። ከሌ ብሎ መወሰን ከባድ ነው። እንግዲህ ታውቂያለሽ እነሱ ያጩት ያንከባከቡት አለ፣ ግን ምንም ግምት መስጠት አልቻልኩም ለራሴ። እኔም ራሱ ውስጡ ስላለው እንግዲህ ምን ታደርጊያለሽ አላውቅም። እንግዲህ ከባድ ነው። እሺ፣ መልካም እድል። ስላገኘሁት በጣም ደስ ብሎኛል። አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁኝ። የዛሬ ውሎዬ በጣም ደስ የሚል ነው። በጣም ጥሩ ነው። አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እሺ፣ ራስሽን አስተዋውቂልኝ። እሺ፣ እኔ ስሜ ትዕግስት ግዛው እባላለሁ። ዋሽንግተን ዲሲ ነው የምኖረው። እዚህም ደግሞ የኢትዮጵያ ኢሲኤን የኢትዮጵያ ኮሚኒቲ ኔትወርክ ቴሌቪዥን ኢሲኤን የሚባል የቴሌቪዥን ኦነር ነኝ፣ ስራ አስኪያጅ ነኝ። እሺ፣ ከጉማ አዋርድ ምን ትጠብቂያለሽ? ያው ትልቅ ነገር ነው የምጠብቀው። ትልቅ አዋርድ ነው፣ ብዙ ነገር የተሳተፉበት ነው። በጣም እኔ በአጋጣሚ ስለመጣሁ ትናንት ነው የገባሁት ከአሜሪካን። በአጋጣሚ ነው የሰማሁት ከአንድና ቆያችን እና በጣም ጥሩ አጋጣሚ ላይ ነው እንትን ያልኩት። ይህን ስሰማ ጊዜ ነው የመጣሁት። በጣም ደስ ብሎኛል። ትልቅ ነገር ነው የምጠብቀው። መቼም ትልቅ ሰው ነው፣ ትልቅ እድል ነው እና ያው ነው። እሺ፣ ጉማ አዋርድ ከታጩት ውስጥ ማን ያሸንፋል ብለሽ ትጠብቂያለሽ? በእውነት እንደነገርኩሽ ትላንት ስለገባሁኝ ዝርዝራቸውንም አላወቅኝም እና ሁሉም ቢያሸንፉ ደስ ይለኛል። በጣም እናመሰግናለን። እሺ፣ እኔ በጣም ነው
እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በደሞ እጅግ በጣም አምሮብሻል። አመሰግናለሁ። አንቺም በጣም ታምሪያለሽ። አመሰግናለሁ። እንደ ባህል ልብሳችንን ባይሆን ባህል ልብሳችን አለኝ። ከጉማ አዋርድ ምን ትጠብቂያለሽ? ጉማ አዋርድ እንደ ረጅም ጊዜ ነው አሁን ሲያዘጋጁ ለሀገራችን እንደ በውጭ ዓለም የምናየውን በሀገራችን እያየነው ነው እና በጣም ደስ ነው የሚለው የበለጠ ከዚህ በላይ እያደገ ማየቱና ለወጣቱ እንደዚህ አይነት ነገር ሰው የሰራውን ስታሞግሽው ስታከብሪው ኢንዱስትሪውም ያድጋል። ከስር የሚመጡ ወጣቶችም በእንደዚህ አይነት እንትን ሞር ሞቲቬትድ እየሆኑ ለሙያው ትልቅ አስተዋጽኦ አለውና መመጋገስ መሞማገስ እና የሰራውን መከባበር በጣም ትልቅ ነው። ባህላችንም ነው። ፕላስ ደግሞ ዓለም ላይም የታወቀ ነው። ትላልቅ ስራ ለሰሩ ሰዎች መሸለምና ሪኮግኒሽን ማግኘት ቀላል ነገር አይደለምና ይሄ ጉማ አዋርድ በውጭው እንደ ግራሚ አዋርድ ነው የምንለው። እዚህ ደግሞ ይሄ እኛ በውጭ ዓለም የምናየውን እዚህ ማየታችን ለኢትዮጵያ በጣም የሚያኮራና ይደጉ መንደጉን የሚያሰኝ ነው። እሺ በአሁኑ ጉማ አዋርድ ማን የሚያሸልም ይመስልሻል? እሱ እንግዲህ አስቸጋሪ ነው ሆነን ለመምረጥ እንግዲህ የህዝብ ምርጫ አይታወቅም። ብዙ ጥሩ ጥሩ ስራ የሰሩ ልጆች አሉ በሙያው በተለያየ እንትኑ ላይና እንግዲህ ፍልሚያው ላይ እንግዲህ ብንለየው አይሻልም? ለመናገር ይከብዳል። ያው ከባድ ነው። እሺ በጣም አመሰግናለሁ። እኔም አመሰግናለሁ ለተጋበዛችሁኝ። ቴንክ ዩ በጣም። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንግዲህ ዛሬ በጣም ለየት ያለ አለባበስ ነው ለብሰሽ የመጣሽው እና ከቻልሽ ከላይ ጀምረሽ የምን አካባቢ ልብስ እንደሆነ ብትገልጪልኝ ደስ ይለኛል። እሺ አመሰግናለሁ። ይሄ ያደረኩት ሙሉ አለባበስ የጉሙዝ ብሔረሰብ አለባበስ ነው። ይሄ አለባበስ እንግዲህ የአገባችም ያላገባችም ሴት ታደርገዋለች። ሜቢ ብዛቱ ሊለያይ ይችላል እና እንደምታይም በጣም የሚያምር የጉሙዝ ብሔረሰብ አለባበስ ነው ያደረኩት። እሺ ስያሜ ካላቸው ብትነግሪኝ ስያሜያቸውን ባውቃቸው በጣም ደስ ይለኛል። ይሄ እንግዲህ ያደረኩት እንደነገርኩሽ የጉሙዝ ብሔረሰብ አለባበስ ነው። እዚህ ጋር ያደረኩት ሚዛ ወይም ጨሌ በመባል የምናውቀው ነው እና እንግዲህ እንደምታየው በጣም ውብና ቆንጆ የሚያደርግ የባህል አለባበስ ነው። ኦኬ እግራችሁ ላይ ያደረጋችሁት የተለየ ነገር አለ ወይስ ሁሉም የዛ አካባቢ ሰው ይለብሳል? አዎ የዛ አካባቢ ሰው ሳይሆን የጉሙዝ ብሔረሰብ ብሔር የሆነ ሁሉ ያደርገዋል። ይህ እንግዲህ የተለያዩ ፕሮግራሞች ሲኖር ለምሳሌ ሰርግ እንዲሁም የተለያየ በዓል ሲኖራቸው አመታዊ ክብረ በዓል ሲኖር እንደዚህ በማድረግ የሚሰማ ከሆነ ሜቢ ብዬ ነው የተለያዩ ድምጾችን በመፍጠር ሙዚቃ የሚጫወቱበት የሙዚቃ መሳሪያ ነው ማለት ነው። ስለዚህ በደንብ የሚደምቁበት በጣም ደስ የሚል ባህል ነው ያላችሁ። አዎ እናመሰግናለን። እሺ ከጉማ አዋርድ ምን ትጠብቂያለሽ? ጉማ አዋርድ እንግዲህ በየአመቱ የሚከበር ነው እና እጅግ በጣም ደስ የሚል ነው። ለተሸላሚዎች መልካም እድል። እሺ በአንቺ በኩል ማን ያሸንፋል ብለሽ ትጠብቂያለሽ? ለእኔ እንደኔ ሁሉም መታጨት በራሱ ማሸነፍ ነው ብለሽ ታምኛለሽ? አዎ። እሺ በጣም አመሰግናለሁ። እሺ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እስኪ ራስሽን አስተዋውቂ። ስሜ ምንታምር ቦርካ ይባላል። የዘንድሮ ዓመት የቤንሻንጉል ጉሙዝ ሚስ ሽናሻ ለመጀመሪያ ጊዜ በቤንሻንጉል ጉሙዝ ሚስ ሽናሻ ነኝ እና አሸናፊ ነኝ። እሺ በመጀመሪያ እንኳን ደስ አለሽ። ከዛ ደግሞ የለበሽው አለባበስ ለየት ይላልና በደንብ ብታስረጅኝ በጣም ደስ ይለኛል። አመሰግናለሁ። እኔ የለበስኩት አለባበስ ከሽናሻ ማህበረሰብ ዘንድ የሚለበስ ያገባች ሴት ሙሽራ ውስጥ ሆና የምትለብሰው አለባበስ ነው። እንደምታዩ እዚህ ጋር ያደረኩት መስቀል ነው። ብዙ ወርቆች፣ ጌጣጌጦች ምናምን አሉ። በአጋጣሚ እኔ ያልተጠቀምኩም። እግሬ ላይ እንደምታዩ አምባር አድርጌያለሁ። እናም ሽናሻ እናቶች፣ ሴቶች፣ ያገቡ ሴቶች ምናምን የሚለብሱትን ነው ዛሬ ለብሼ የመጣሁት። እሺ እንግዲህ በጣም ደስ የሚል እይታ ነው ያለውና ከዛ ደግሞ ከጉማ አዋርድ ምን ትጠብቂያለሽ? ከጉማ አዋርድ እንግዲህ እኔ ባይዘወይ ለመጀመሪያ ጊዜ ነው ጉማ አዋርድ ላይ ስመጣ። በጣም ደስተኛ ነኝ። ደስ ብሎኛል። የማየው ነገር እያንዳንዱ ሁሉም ሰው ባህሉን የሚያሳየው የራሱን ፋሽን እያሳየ ይገኛል። ደስ ይላል። እኔም ደግሞ ዛሬ ለየት ብዬ አይ ቲንክ የተሸከምኩትን ማቴሪያል መሰለኝ ለየት ብዬ ታይቻለሁና ደስ ይላል። እኔም የመጀመሪያ ነው ሲቀርብና እንግዲህ ብዙ ነገር እንጠብቃለን። እሺ በአንቺ በኩል ማን ያሸንፋል ብለሽ ትጠብቂያለሽ? ማን ጨክ ቤት ነው አይደል? ሞራል
አልገመትኩም። እኔ እንግዲህ ለተወዳዳሪዎች መልካም እድል እንላለን። መልካም እድል ይሁንላቸው። እኛም እናሸንፋለን። እናሸንፋለን። እናመሰግናለን። ቴንክ ዩ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እስኪ በዛው ራስህን አስተዋውቅልኝ። ስሜ ሰለሞን ነቱ እባላለሁ። ከአሁን በፊት 2015 ላይ የጉማ አዋርድ የገብርጌን ገጸ ባህሪ ተጫውቼ ጉማ አዋርድ እጩ ነበርኩኝ። አሁን ደግሞ እንግዲህ የቀጣይ ዓመት እጩ እንሆናለን ብለን እናስባለን። እጩ ብቻ ሳይሆን አሸናፊ ትሆናላችሁ ብለን አሸናፊ ነን እናስባለን። በቀንጃ ፊልም አሸናፊ ነን ብለን እናስባለን። በጣም ደስ ይላል። ከጉማ አዋርድ ምን ትጠብቃለህ? ጉማ አዋርድ አዳዲስ አክተሮች የሚወጡበት፣ አዳዲስ ባለሙያዎች የሚበረታቱበት፣ ከእስከዛሬ የነበሩ አንዳንድ ክፍተቶችና አሉባልታዎች ጥርት ብለው የሚታዩበትና የፊልሙን ኢንዱስትሪ ኪነ ጥበቡን ከፍ የማድረግና የማጓጓት ነገር ሁሌም እንደሚጠበቀው በዚህ ዓመትም እንጠብቃለሁ። እሺ፣ ከጉማ አዋርድ ዘንድሮ ማን ያሸንፋል ብለህ ትጠብቃለህ? እውነት ለመናገር ሁሎችም ብዙ በደንብ ስለሰሩ ይሄ ያሸንፋል ብሎ ደግሞ ከሌ ያሸንፋል ብሎ መናገር ይከብዳል። ግን ቆንጆ ኮምፒቲሽን እና ቆንጆ ውድድር ይኖራል ብዬ አስባለሁ። የጉማ አዋርድ ኮሚቴዎችም አሪፍ አድርገው ውጤቱን ያሳውቁናል ብዬ አስባለሁ። እሺ፣ በጣም አመሰግናለሁ። እኔም አመሰግናለሁ። እሺ፣ እንኳን ደህና መጣ ዞላ። እንኳን ደህና ቆያችሁ። እንግዲህ ዛሬ አምሮብሃልና ስንት እንዳወጣ መጠየቅ እችላለሁ? ከላይ እስከታች ካልተወደደ ችግር የለም። ፕራዶ ብራንድን ታውቂዋለሽ? ሱፉ ላይመስላቸው ይችላል፣ ግን $650 ነው የወጣው። 650 ኢትዮጵያ ብር ሳይሆን ዶላር። እነሱ ይምቱት ብዬ እኮ ነው። አዎ ይምቱት። ዝም ብለው ሲያዩት ያላል 30 ሺህ ገዝተሽ 40 ሺህ እንደምትመጪው እንደዛ እንዳይደምሩት ብዬ ነው። ችግር የለም። ነገር ሌላ ምን ጫማ እንዴት ነው ስታየው? ያምራል፣ በጣም ያምራል። ይሄ ትንሽ ቀለል ይላል፣ $320። መነጽሬ ግን ትንሽ ወርቅ አለው፣ ቅልቅል አለው ትንሽ እንደምታየው። ብዙ ውድ አይደለም፣ $2000። ከዛ ደምሬ አንተ ደምረህ ንገረኝ አይሻል? አጠቃላይ እኔ ስለምለብሰው አውትፊት እጨነቃለሁ፣ ግን ስንት መጣ ይሄኛው ስንት ነው ለብሼ የወጣው ተደምሮ ስንት ይሆናል ምናምን ብዙ አላስብም። አንተ ጨነቅ ሰው አይደለም። ብቻ ግን 1-2 ሚሊዮን ብር አይመጣም እንዴ? ሲደምር ይመጣል። እሺ፣ ከጉማ አዋርድ የምትጠብቃለህ? ጥሩ ነገር፣ ፌር የሆነ ዳኝነት፣ ጥሩ የሆነ እይታ፣ በደንብ ፐርፎርም ላደረገ ሰው በየካታጎሪው ጥሩ ሽልማት ይሰጣል ብዬ አስባለሁ። ትክክለኛው ሰው ይመረጣል ብዬ አስባለሁ። እሱን ጠብቃለሁ። እሺ፣ በአንተ እይታ እስኪ ማን ያሸንፋል ብለህ ትጠብቃለህ? ምን አለ መሰለሽ ብዙ ጓደኞች አሉ ከተወዳዳሪዎች ውስጥ ማለት ነው። ስለዚህ ምንም ውስጥ አልገባም። የዛሬው ይለፍ። እሺ፣ በጣም አመሰግናለሁ። እኔም አመሰግናለሁ። ሰላም ማርቲ፣ ስላገኘሁሽ በጣም ደስ ብሎኛል። አመሰግናለሁ። እና ደግሞ በጣም አምሮብሻል። የተለየ አለባበስ ነው የለበሽው። ዩ ሉክ ጉድ። በጣም እናመሰግናለን። ማርቲ፣ እንግዲህ የጉማ አዋርድ እንዴት ታየዋለሽ? በጣም ነው ደስ የሚለው። ሁሌም ከአመት አመት እየጨመረ ደስ እያለ አሪፍ እየሆነ ነው የሄደውና ደስ ይላል። የታጨሽው ከሌሊቱ 6 ሰዓት ነው? አዎ። እኔ የመጀመሪያ ሙቪ ነው አይደለ? ከሌሊቱ 6 ሰዓት በአክሽን ፊልም። አዎ። እንዴት አየሽው? ምን አይነት ቻሌንጅ ገጠመሽ? አሁን ባጭሩ መግለጽ ስለማልችል ረጅም ነው። በጣም ብዙ ቻሌንጅ ነበረው። በጣም የወደድኩት ፊልም ነው። በጣም እንደምታሸንፊ እርግጠኛ ነኝ። እንግዲህ አመሰግናለሁ። በጣም መልካም እድል እመኝሻለሁ። በጣም አመሰግናለሁ። አመሰግናለሁ። እሺ፣ ዳይሬክተር ብርሃኑ ስላገኘሁት በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል በዚህ አጋጣሚ። እንግዲህ የጉማ አዋርድን እንዴት አዩት? ያው የተለመደ እኮ ነው አይደለም እንዴ? የተለመደ ነው። ብዙ ጊዜ አውርቼዋለሁ ይሄንን። እስከ ዛሬ ድረስ በተጓዘባቸው ሂደቶች ከ10 7 እጅ ሄዷል። እነዛ እንቅፋቶች ያሉ አንዳንድ ጊዜ የሚዘልበት ምክንያት አለ። የተለያዩ ምክንያቶች አሉ። እሱን ሁሉ አሸንፈው ከ10 7 እጁ የተሟላ ሆኗል። እንዲፈልግ ነው ባጭሩ ከ10 7 እርስዎ እንግዲህ በብዙ ዓመት እዚህ ኢንዱስትሪ ላይ ቆይተዋል እና አዳዲስ ልጆች ደግሞ ወደ ኢንዱስትሪው ብቅ እያሉ ነው። እንዴት ነው ታዲያ ከዚህ በኋላ አሁን የሚቀጥለውን የጉማ አዋርድ በኢንዱስትሪውም ትንሽ መልዕክት ካለው ምክር ቢጤ ጣል ቢያደርጉልን? በቃ ምንድነው እሱ ስነ ምግባር ያስፈልጋል። ዋናው እሱ ነው። ግብረ ገብነት ያስፈልጋል።
ምክንያቱም 1 ሰዓት ማለት ቁጥር 1 ነች። 1 ሰዓት ካልኩሽ 1 ሰዓት መምጣት አለብሽ እንጂ 5 ሰዓት መምጣት የለብሽም። ትህትና ያስፈልጋል፣ መተሳሰብ ያስፈልጋል። በቃ ይሄ ደግሞ ከኋላችን ስትሄጂ ያ የኛ ባህል ነው። ያንን ነገር አሁን ማዳበር አለበት ወጣቱ። መከባበር ያስፈልገዋል፣ ስነ ስርዓት ያስፈልገዋል። ያንን ካደረገ ምንም የሚያስችለው ነገር ፊልም ጥበብም ይሄ የስነ ራዕይ ጥበብ የሚባለው የፊልም ጥበብ ይሄንን ይፈልገዋል። የትም ዓለም ይሄን ያለው ዲስፕሊን ጉዳይ አለ። እዚህ እናንተ ቋንቋ ሲነግራችሁ ያ ካለ ነገሮች ሁሉ ይስተካከላሉ። ድጋፍ ያስፈልጋል። ይሄንን ማምነው ድጋፍ ያስፈልጋል። አንድ ነገር ለመስራት እዛ ጋር ውጤት ለማምጣት ድጋፍ ያስፈልጋል። የትም እነዛ ድጋፎች ካሉ ስራው ውጤት ማምጣበት የሚለፉ ልጆች እና የሚጥሩ ልጆች እኮ ነው የማየው። የሚለፉ ልጆች እኮ ነው የማየው። ይሄ ነው እንትናን ታዋቂ ነው እንትና ታዋቂ ነች የሚባል ነገር አይሰራም። ለኔ የተመረጠ ያንን ነገር መፍጠር ነው። ያንን ሰው መፍጠር ነው። ራሱን ሆኖ ተዋናይ ሆኖ የሚሰራም ከሆነ ራሱን ከስቶ ማግኘት አለበት ነው። ያ ደግሞ በዲሲፕሊን ነው፣ በስነ ምግባር ነው የሚመጣው። እንግዲህ በጣም እናመሰግናለን። ኢንተርቪው ለመደረግ ፈቃደኛ ስለሆኑ በጣም እናመሰግናለን። እኔም አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ፣ ከጉማ አዋርድ ምን ትጠብቃለህ? ከጉማ አዋርድ በየጊዜው ጥሩ የሚሸለሙ ሰዎች፣ ጥሩ የሰሩ ሰዎች ተሸልመው ለኢትዮጵያ የፊልም ዘርፍ ወይም ለሚሸለሙ ውስጥ ዘርፍ ውስጥ ያሉ ሰዎች የተሻለ የኢትዮጵያን የፊልም ወይም የኪነ ጥበብ ዘርፍ እንዲያሳድጉ አደራም ጭምር ሽልማት ማለት ነው። ስለዚህ ይሄ ቢሆን ደስ ይላል። እንግዲህ ዘንድሮ በጣም አሪፍ ሰዎችም እጩ የሆኑበት ነውና እስኪ በአንተ በኩል ማን ያሸንፋል ብለህ ትጠብቃለህ? እኔ መተንበይ አልችልም፣ ግን የሚሆነውን አብረን እናያለን። በጣም አመሰግናለሁ። እኔም አመሰግናለሁ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። በጣም አምሮባችኋል። እናመሰግናለን። ማን ይሰራላችሁ ብሎ መጠየቅ ይቻላል? በደንብ ማይ ዲዛይን ይባላል። እንደዚህ ያሳመረን እሱ ነው። ልደት አካባቢ ይገኛል። ሱፉን ደግሞ ፍሮንት ሱፍ ይባላል። 22 አካባቢ ነው እሱ ደግሞ የሚገኘው። እንደዚህ ሽክ አድርገውኛል ተባብረው። በጣም ደስ ይላል። እንግዲህ አንቺ ደግሞ አዲስ ፊልምሽ በቅርቡ ነው የተመረቀው አይደል? በቅርቡ ነው ያስመረቁት። እሺ፣ እንዴት ነበር? የሰው ማቀባበል በጣም አሪፍ ነው። ወደውታል አይደል? እሺ፣ ከጉማ አዋርድ ምን ትጠብቃላችሁ? ያው እንግዲህ ዋንጫ ነው የምንጠብቀው። ዋንጫ እንጠብቃለን። ያው እኔ ተዋናይ ነኝ፣ እጩ ነኝ። እውነት ተስፋ የተጣለበት ታጭቻለሁ። እንግዲህ ከተሳካ አሪፍ፣ መታጨቱም አሪፍ ነው። ከተሳካ ደግሞ አሪፍ ይሳካል ብለን ተስፋ እናደርጋለን። አንቺስ? እሱ እንዲበላ እጠብቃለሁ። እሺ፣ ሌላስ ጉማ አዋርድ መዘጋጀቱ ምን አይነት ጥቅም አለው ብላችሁ ታስባላችሁ? እንደዚህ አይነት ፕሮግራሞች እንደውም መብዛት አለባቸው ብዬ አስባለሁ። ምክንያቱም ፊልምን ያበረታታሉ። የፊልምን አቅም፣ ጉልበት በደንብ ከፍ ማድረግ ይችላሉ። ክብርም ነው ለአንድ ሙያውን ለሚወድ ሰው በዚህ አይነት ሙያ ይህን ማግኘት ክብርም ነው እና ስለዚህ ደስ የሚል ነገር አለ። ስለዚህ መቀጠልም አለበት፣ ሌሎችን መምጣት አለባቸው ብዬ አስባለሁ። አሪፍ ነው። ያው ለፊልም ባለሙያ አንድ የሚያበረታታ ነገር ነውና በጣም አሪፍ ነው። መልካም እድል ተመኝቻለሁ። በጣም ነው የማመሰግነው። አንቺ መልካም እድል። እንኳን ደህና መጣሽ። እንኳን ደህና ቆየሽ። አለባበስሽ በጣም ነው የሚያምረው። አመሰግናለሁ። ማን የሰራው ማወቅ ይቻላል? እንዴ ያው ሳምሪ ሙካሽ እባላለሁ፣ ዲዛይነር ነኝ። ያው እዚህ የጉማ አዋርድ ተሸላሚዎችን እጩዎችንና አንዳንድ አርቲስቶችን ማለብስ ነኝ በየአመቱ እና ይህንም የሰራ ነው ያው እኔ ነኝ የሰራሁት። በጣም ነው የሚያምረው። አመሰግናለሁ። እሺ፣ ከጉማ አዋርድ ምን ትጠብቂያለሽ? ያው ብዙ የስራ ልምድ ይኖራል። ብዙ ሰዎች ደግሞ ይተዋወቁበታል፣ ይገናኙበታል እና ጥሩ የልምድ ልውውጥ ይኖራል ብዬ አስባለሁ። እሺ፣ ማን ያሸንፋል ብለሽ ትጠብቂያለሽ? ያው እሱን እግዚአብሔር ነው የሚያውቀው። ምክንያቱም የኔም ሞዴሎች አርቲስቶቹ እጩዎች ናቸው። እነ ፍቅርተ አርቲስቷን እነ ውብዬም እነሱም አሉ። እንግዲህ ያው
ሌላውን ደግሞ እግዚአብሔር ነው የሚያውቅ። በጣም አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆየሽ። ራስህን አስተዋውቅልኝ። ሚኒሊክ መረድ እባላለሁ። ፊልም ሰሪ ነኝ። ከጉማ አዋርድ ምን ትጠብቃለህ? ጉማ አዋርድ እንግዲህ ደመቅ ባለ መንገድ መከናወን ጀምሯል። ዘንድሮ ጥሩ ፊልሞች ታጭተዋል። ጥሩ ምሽት እናሳልፋለን ብዬ አስባለሁ። ተገቢው ሙያተኛ ተገቢውን ሽልማት ቢወስድ ደስ ይለናል። ፊልምን ሴሌብሬት የምናደርግበት ቀን ነው። ስለሆነም ፊልማችንን ክብር ሰጥተን ፊልማችን ያለውን ቦታ ለማወቅ ተገኝቻለሁ። በጣም ደስተኛ ነው። እሺ ዘንድሮ ማን ያሸንፋል ብለህ ትጠብቃለህ? እኔ እንጃ አላወኩም። ምንም እኔ እንጃ። እሺ በጣም አመሰግናለሁ። እሺ ቴንክ ዩ በጣም እንኳን ደህና መጣ ሙሌ። እንኳን ደህና ቆይሽ። እንግዲህ የዘንድሮ የጉማ አዋርድ ደግሞ እጩ ነህ አይደል? አዎ እጩ ነኝ። እሺ ከውድድሩ ምን ትጠብቃለህ? ያው በጣም ብዙ ተፎካካሪዎች አሉ እና ደግሞ በጣም ምርጥ ሳውንድ ትራኮች ተሰርተዋል። ያው የፕሮግራሙ አዘጋጆች የሚመዝኑበት የራሳቸው አለ እና በጣም ብዙ ስራ ስለተሰራ የትኛው ይበላል ብለሽም አታስብም። ቆንጆ ስራዎች የተሰሩት። እሺ ጉማ አዋርድ መዘጋጀቱ ለፊልም ኢንዱስትሪ ወይም ደግሞ ለሙዚቃ ኢንዱስትሪ ምን ይጠቅማል? ለፊልም ኢንዱስትሪው፣ ለሙዚቃ ኢንዱስትሪው አንደኛ ለባለሙያዎች በቅርብ እንዲገናኙ ያደርጋል። በጣም ትልቅ ነው። አይዲያ ሼር ትደራረጊያለሽ። ብዙ ሙዚቀኞችን አገኛለሁ፣ የፊልም ባለሙያዎችን አገኛለሁ። አይዲያ ሼር ትደራረጊያለሽ እና ደግሞ ፊልሙ ላይ ደግሞ ተሸላሚ የሚሆኑት ደግሞ ቀጣይ ስራቸው ላይ በጣም ተፎካካሪ ሆነው እንዲመጡ፣ እጩ ያልነበሩ ደግሞ እጩ ደግሞ ያላሸነፉት ደግሞ ቀጣይ ላይ ለማሸነፍ ሲሉ ፊልሙም በዛው ልክ እያደገ ይመጣል እና እሱ ትልቅ ነገር ነው። እሺ መልካም እድል እመኝልሃለሁ። አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እሺ እንግዲህ በሙዚቃው እናቅሻለን እና ከጉማ አዋርድ ምን ትጠብቂያለሽ? ምን ይጠበቃል? ደስ የሚል ነገር ነው። እሺ ዘንድሮ ማን ያሸንፋል ብለሽ ታስቢያለሽ? ባለክራር እርግጠኛ። እሺ እንግዲህ እዚህ ድረስ ከመጣሽ አይቀር ደግሞ ትንሽ ታንጎራጎሪልኝ ደስ ይላል። ድምፃዊ ጋብዛ አለመስፈን ከባድ። አሁን መሽለት ነው ሐሙስ ዕለት የተለቀቀ አንድ ስራ አለኝ የገመሃሊያ የፊልም ሳውንድትራክ የሰራሁበት እሱ ልበል አይሻልም? እሺ ምክንያት አጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እያልኩኝ ቆሜያለሁ እኔ የምወደውን ሰው ሳጣው የራሴን ስቀር ብቻዬን ላሳርፈው ካልጋው ላይ መቼም እንቅልፌ ላይዞር ባይኔ ላይ አይገፋም ሌሊቱ ሲያስጨንቅ ትዝታ ናፍቆቱ ከሌለ ከቤቱ ጎኔን ላሳርፈው ካልጋው ላይ መቼም እንቅልፌ ላይዞር ባይኔ ላይ አይገፋም ሌሊቱ ሲያስጨንቅ ትዝታ ናፍቆቱ ከሌለ ከቤቱ። ድምፅሽ በጣም ነው የሚያምረው። አመሰግናለሁ። በጣም አመሰግናለሁ። እንኳን ደህና መጣሽ ቤት። እንኳን ደህና ቆያችሁ። እንግዲህ ደግሞ ዛሬ በጣም እጅግ የሚያምር ልብስ ነው ለብሰሽ የመጣሽው እና ማን እንዳሰራልሽ ብትነግሪኝ ደስ ይለኛል። አቤል ፋሽን በጣም ጎበዝ፣ ሁሌም የሚሰራልኝ ልብሶችን እሱ ነው እና በጣም በዚህ አጋጣሚ ቴንኪው ማለት እፈልጋለሁ። እሺ ከጉማ አዋርድ ምን ትጠብቂያለሽ? ያው ሁሌም ተስፋ አድርገን የምንሄደው ነገር አለ አይደል? እኔም ደግሞ ለኔክስት እጩ ሆናለሁ ብዬ አስባለሁ ከእግዚአብሔር ጋር እና
ብቻ ሳይሆን አሸናፊ ትሆኛለሽ ብዬ ተስፋ አደርጋለሁ። ኮርስ እሺ፣ ዘንድሮ ማን ያሸንፋል ብለሽ ትጠብቂያለሽ? አይ በጣም ሁሉም የተለያየ እንትን ስላላቸው መገመት በጣም ነው የሚከብደው። ባይዘው የሚገራርም አቅም ያላቸው አክተሮች ስለሆኑ ማለት ነው እና እንደዚህ ነው እንትን አለው ለማለት ይከብዳል። በጣም አመሰግናለሁ። ቴንክ ዩ። እንኳን ደህና መጣ። እንኳን ደህና ቆይሽ። እስኪ ራስን አስተዋውቀኝ። ስሜ አናንያ ያዩ ይባላለሁ። የድምፅ ወይም የሳውንድ ሪከርዲንግ ባለሙያ ነኝ። እንግዲህ ዘንድሮ በጉማ አዋርድ ላይ ደግሞ እጩ ነህ። አዎ፣ በጥቁር አደይ ፊልም እጩ ነኝ። እሺ፣ ከጉማ አዋርድ ምን ትጠብቃለህ? ከቀናን እንበላለን፣ ካልቀናን ግን ያው ሙያችንን እያስቀጠልን እንሄዳለን እንላለሁ። እሺ፣ ጉማ አዋርድ መዘጋጀቱ ለፊልም ባለሙያዎች ምን ይጠቅማል? ያው ጉማ አዋርድ መዘጋጀቱ እንትን ነው ማበረታቻ ነው እና ደስ ይላል። ላልታጩም ወይም ፊልም ላይ እየሰሩ ላሉት እኛ ስንሸለም ወይም እኛ ስንታጭ ከስር ላሉ ሰዎች ወይም ላልታጩ ሰዎች ማበረታቻ ነው እና ጥሩ ነው እላለሁ። እሺ፣ ከጥቁር አደይ ሌላ በጣም ብዙ ፊልሞች ላይ እንደሰራ አውቃለሁ። ብትጠቅስልኝ ደስ ይለኛል። ማት ፊልም ነው የሰራሁት። አሁን የትኛውን? እሺ፣ ተከታታይ የእግር እሳት፣ 9 ሞት፣ መባ፣ ቁራኛዬ በጣም ብዙ ነው። አይበቃም? ይበቃል። እሺ፣ መልካም እድል እላለሁ። እንደምታሸንፍ ተስፋ አደርጋለሁ። አመሰግናለሁ። ቴንክ ዩ ነፍሴ። እሺ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ፣ የጉማ አዋርድ መዘጋጀቱ ምን ጥቅም አለው? የኪነ ጥበብ ስራዎች እውቅና የሚያገኙበት ነው። ባለሙያዎቹ ለምሳሌ ደራሲውም፣ አዘጋጁም፣ ተዋናዩም፣ ካሜራማኑም ሁሉም በዚህ ሙያ የለፉ ጥሩ የሰሩ የሚሸለሙበት እና እውቅና የሚሰጥበት ትልቁ ነገር ነው። ከዛ በስተጀርባ ደግሞ በጣም ብዙ ጠቀሜታው ምንድነው? ባለሙያው በተለያየ ማዕዘን በራሱ መንገድ ነው የሚሮጠው። ይሄኛው ድባብ እያየሽ ከሆነ ግን እርስ በርስ የሚያገናኝ ነው፣ እርስ በርስ የሚያስተሳስር ነው እና እስቲ ነው ከረጅም ጊዜ በኋላ ያገኘኋቸውን ቤተሰቦችን አሁን ነው የማገኛቸው። ስለዚህ እንደ አንድ ራሳችንን የምናይበት መንገድ ነው። ሲቀጥል የኢትዮጵያ ጥበብ ምን ይመስላል፣ የኢትዮጵያ የኪነ ጥበብ ባለሙያ ምን ይመስላል የሚለው ማያ አንዱ መንገድ ነው። ምናልባት ዛሬ እኔ ዝም ብዬ ነው የመጣሁት። ብዙዎቹ ግን እያየሻቸው ከሆነ አለባበሳቸው ራሱን የቻለ የኢትዮጵያን ፋሽን፣ የኢትዮጵያን አለባበስ ባህል የሚያስተዋውቁበት መንገድ ነው እና ዘርፈ ብዙ ነው ጥቅሙ። አንድ ነገር አይደለም፣ በጣም ብዙ ጠቀሜታ ያለው ነው የጉማ አዋርድ ማለት ለኔ። እሺ፣ በርካታ ፊልሞች ላይ እናውቃለን እና የፊልም ስራ ደግሞ በጣም ብዙ ቻሌንጆች እንዳሉት እናውቃለን እና በቆየህባቸው የፊልም ኢንዱስትሪ ምን ጉድለት አለ፣ ምን ቢሻሻል ብለህ ታስባለህ? እንዲሁም ደግሞ ጥሩንም ነገር ማንሳት ይቻላል። የመጀመሪያው ጉዳይ የምንረዳበት መንገድ ነው። እንደ ተመልካች እንደ ሀገር የምንረዳበት መንገድ በጣም ቀላል ጨዋታ ተራ ነገር የሚመስልበት መንገድ አለ። በፍጹም ግን አይደለም። የኪነ ጥበብ ስራ በጣም አድካሚና አሰልቺ ስራ ነው። ያንን ተቋቁሞ መቆም በራሱ በጣም ትልቅ ነገር ነው። ሲቀጥል ደግሞ በጣም የሚገርመው ነገር ብዙ ሰው የሚከፈለውና የሚሰራው አይመጣጠንም። ማህበረሰቡ ይሄ ቢረዳ ደስ ይለኛል። ስለዚህ የተሰሩትን ስራዎች እንደንትን እንዳልኩሽ ብቁ ላይሆኑ ይችላል። እንደ ሀገር ኢትዮጵያ እንደምትባል ሀገር እንደ ባህላችን፣ እንደ እምነታችን፣ እንዳኗኗራችን ብዙ ታሪክ ያለን ስለሆነ የምንሰራውን ስራ ያን ያክል ላያሟላ ይችል ይሆናል። ነገር ግን ዛሬ ምንም ድጋፍ በሌለበት፣ እሺ መንግስት ብዙ ነገር በማይደገፍበት ሰው በራሱ ተፍጨርጭሮ የሚሰራው ጥበብ ነው እዚህ ሀገር ያለው። ሊያውም አሁን ደግሞ በጣም በሚገርም ሁኔታ እነ ቲክቶክ ምናምን በመጡ ጊዜ ጭራሽ በአጭር ደቂቃ ብዙ ነገር ማሳየት የሚቻልበት ነገር ሲመጣ ረጅም ሰዓት ፈጅቶ የሚሰሩ ስራዎች በጣም ባዶ የሆኑበት ነገር ነው ያለው እና ኪነ ጥበቡ ሊደገፍ ይገባል። እንደ ማህበረሰብ በእውነት የማንም ፊልም፣ የማንም የቴሌቪዥን ስራ፣ የማንም የተለያየ እንትን ሊጠቅመን አይችልም፣ የሀገራችን ነው። ስለዚህ እዚህ ያለውን ባለሙያ ልናበረታታው ልናግዘው እንደሚገባ ተስፋ አደርጋለሁ። ስለዚህ ሊከበርም ይገባዋል። እኔ እንደዛ ብዬ አስባለሁ። ከዛ ተያይዘን ማደግ የተሻለ ነገር ማሳየት እንችላለን። በዓለም ደረጃ መወዳደር፣ በአፍሪካ ደረጃ መወዳደር የሚችል ባለሙያ የሚወጣው መጀመሪያ ያለውን ነገር የተሰራውን ነገር ማበረታታት አፕሪሼት መደረግ ሲጀምር ነው እና ይሄ አሁን የጉማ አዋርድ ለምሳሌ በግል ነው እየተደረገ ያለው። ይሄ በመንግስት ደረጃ መሸለም አለበት፣ መበረታታት አለበት። ትልልቅ እንትኖች አሉ አይደል፣ ካምፓኒዎች አሉ አይደል፣ እነዛ ትልልቅ ካምፓኒዎች ሊያግዙ ይገባቸው። እንደዛ ከሆነ ተያይዘን ማደግ እንችላለን። አለበለዚያ ግን እንዲህ ወደታች የወረደ
ድሮስ የኛ ሀገር ፊልም የሚባለው ነገር ይመጣል ማለት ነው። ዘንድሮ የጉማን አዋርድ ማንም ያሸንፍ ይመስላል? እንግዲህ የሰራ ያሸንፋል እንደ ባለሙያም፣ ምክንያቱም መስፈርትና ዳኝነት በስርዓት ስለሚሆን እኔ አምናለሁ እንደዛ። ስለዚህ ጥሩ የሰራ ጥሩ ያደረገ ይሸለማል፣ እውቅና ይሰጠዋል፣ በርታ ይባላል። ከዛ ሌሎቻችን ደግሞ ምን እንጓጓለን፣ ምን እንበረታለን፣ ምን እንፈልጋለን፣ ነገ እንደሱ ነገ እንደገሌ ብለን እንድንነሳ ያደርገናል። አሪፍ ፕሮግራም እንደሚሆን ተስፋ አደርጋለሁ። መልካም የጉማ አዋርድ ይሁን ማለት ነው። በጣም አመሰግናለሁ። እኔም እናንተ ስለጋበዛችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በሌላ ፕሮግራም ተሸላሚ ሆኜ ቆሜ እዚህ ጋር ምናምን እንደምታገኙ ተስፋ አደርጋለሁ። አመሰግናለሁ። በጣም ተስፋ እናደርጋለን። እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንግዲህ በሙዚቃ ኢንዱስትሪ ውስጥ ነው ያለኸውና የሙዚቃ ኢንዱስትሪ ትንሽ ብታብራራለህ? ያው ሙዚቃ ኢንዱስትሪ ሙዚቃ ላይ ነው ያለነው። ኢንዱስትሪው ላይ ያው ጥያቄ ስላለን ማለት ነው። ሙዚቃው ላይ ነው ግን ያለነው። ያው ሙዚቃ ደስ ይላል። ያው የወረስነው ነገር ነው። ሙዚቃ በጣም እያንዳንዱ ሰው የራሱን ስሜት ደስታውን፣ ሀዘኑን፣ ቁጭቱን ምናምን የሚገልጽበት በጣም ትልቅ ኃይል መሳሪያ ነው እና ሙዚቃ ለኔ ስሜት ነው። የጉማ አዋርድ መዘጋጀቱ ለኪነ ጥበብ ዘርፍ ውስጥ ላሉ ሰዎች ምን ይጠቅማል ብለህ ታስባለህ? በጣም ትልቅ ጥቅም አለው። ከጥቅሞቹ መሀል አንዱ ምንድነው? መመሰጋገን፣ መሸላለን፣ መደናነቅ ነው። ሰዎች እውቅና ሪኮግኒሽን ሲሰጣቸው ኔክስት ለሚሰሩ ስራ ኃይል ይሆናቸዋል ማለት ነው። ስለዚህ ጉማ መዘጋጀቱ በደንብ ትልቅ የስራ ሞራልም ነው። ኔክስትም አሁን ከሰራነው የተሻለ ነገር እንድንሰራ ኃይል ስንቅ ነው ብዬ አስባለሁ። ከጉማ አዋርድ የዘንድሮን ማን ያሸንፋል ብለህ ትጠብቃለህ? አፈኒ በጣም የወደድከው ፊልም ነው? በደንብ በጣም ቆንጆ ፊልም ነው። በደንብ ማለት ትንሽ ለየት ያለ ነገር አለው ብዬ አስባለሁ። ደግሞ አብረን እንከታተል። እሺ፣ ትንሽ ብታንጎራጉርልኝ ግን ደስ ይለኛል። አፈኒን ፊልም ነው ብዬ ነው። አፈኒ ከሰራሃቸው ሙዚቃዎች ሊሆን ይችላል ከምትወደው፣ ያው የመጣህበትም አለ አይደለ? አንተ ደስ ያለ ሙዚቃ ማንጎራጎር ትችላለህ። ኧረ ጉድ እናና ዘመዴን ፍቅርም እንደጠላ እንዲያሰክራል እንዴ ፎቶዬን አይቼው የልጅነቴን ደግሞም በመስታወት ባየው ራሴን አመመኝ ኧረ እኔስ አመመኝ ፍቅር እሳት ሆኖ እስኪ አንገበግበኝ ወይ ላይ ሞት ወይ ላይ ድን ሰው ከወደድ ወዲያ ደግሞ ቢናገሩት አይቀልም እንደዳ አይበቃልም። ሆቴል አይችልም። ዘንድሮ በጣም ደስ የሚል አዋርድ እንደሚኖር ተስፋ አደርጋለሁ። ስለመጣ በጣም አመሰግናለሁ። እኔም እንግዳ ስላደረጋችሁ በጣም አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ በሙዚቃው በቲክቶክም በሁሉም ዘርፍ አለበት። አዎ ሁለገብ ኪነ ጥበብ ሰው ነው። እሺ ከጉማ አዋርድ መዘጋጀቱ ለኪነ ጥበብ ዘርፉ ምን ይጠቅማል ብለህ ታስባለህ? የጉማ አዋርድ መዘጋጀቱ ኪነ ጥበብ በዚህን ያህል ደረጃ ጊዜና ቦታ እድል ኖሯት ለመጪውም ደግሞ ለመስራት እንደሚፈልግ አቅም ላለው ሰው መንገድ እንዲሆን ይሄ ይዘረጋል ማለት ክብር አለው ወይ? ኪነ ጥበብ በዚህን ያህል ደረጃ እየተከበረ ነው። ፊልም ኢንዱስትሪው በዚህን ያህል ደረጃ እንደ ሀገር ጊዜና ቦታ ተሰጥቶታል የሚለውን ያሳያል እና ለሚሰሩ ወደፊትም ለምንሰራም ለምንመጣም ወደፊትም ጥሩ መንገድ ነው፣ ጥሩ ማሳያ ነው ብዬ አምናለሁ። እንግዲህ በሚቀጥለው የጉማ አዋርድ አንተ ምጭ ሆነ እንደምታሸንፍ ተስፋ አደርጋለሁ። የራሴን ፊልም ፕሮዲውስ አድርጌ እመጣለሁ። ቆንጆ ፊልም ይዤ እመጣለሁ። በራሴ ፊልም እንግዲህ ጉማ ላይ አሸናፊ እንደምሆን እርግጠኛ ነኝ። እሺ የዘንድሮን የጉማ አዋርድ ማን የሚያሸንፍ ይመስላል? ብዙ የሰሩ ጀግና አክተሮች አሉ፣ በሴቶችም በወንዶችም ዘርፍ ታዳጊም ላይ ያሉ እንደገና ደግሞ ካሚንግ አፖችም አሉ አይደል? እንግዲህ እየሰራ የሚገባው ደግሞ እንዲያሸንፍ ምኞቴ ነው። ውድድር ነው፣ መለየት ያስፈልጋል። ግን ብዙ የሰሩ አሉ፣ ብዙ የደከሙ አሉ። የሚገባውን ደግሞ እንዲያሸንፍ ምኞት ነው የማደርገው። በጣም አመሰግናለሁ። ይመቸን። መልካም ጊዜ